አንዱ በኮመንት ታኩር ግን ንቀት ነው መቀመጫውን የሚያሳየን ይላል። ኧረ አይደለም ወንድሜ ፊቱ ነው። ቶሎ በይ ቁጭ በይ። እሺ አመነጫጭኩኝ እርሶ አንቺ እነፋሻለሁ እንዳልነፋሽ በቃ እኔ ሰው ማለት ነው ያወቅኩት ሲያምርብኝ ይገባል። ያንቺ ሰው ነው ወደዛ ይኸውልህ አየክ ያንቺ ሰው ነው ወደዛ ሄዱት ብለው እንዳለመጡ አረ ያው 11 ስማ የታጠበ ዝንጅብል በዝላሌ ለላላው ተጫወታ ስማ ሱቄ እኮ ፈረንጅ መጥቶ አንድ ጊዜ ምን አይነት ፌቨር እንደተሰራው ልንገርሽ። እኔ ይሄንን ነገር ላይ ብለው ወራው እንትን ብዬ መጣና ቶይሌት ይለኛል። እዛ እኔ ሽቶ መስሎኝ ኧረ የለም እንዴ አንተም ቂጣለህ እንዴ? ወይስ ተከታለኝ አባታታ እስከጂ አይ መንገድ ላይ ስትጠይቁ ያላት መስልም ጋይስ ቂጤ ምን አሳየህ አንተ ባለጌ። አረ ለምን ያለው ፊት ለፊት ስላለ ነው። ያንተ እግር እንትን ነው አሸዋ እግር ቢሆን እግር ይዘን ያደግከው። እኔ ምን ላድርገው ታዲያ? እኔ በስነ ስርዓት እኮ በቅቤ እየታሸ ያደገ እግር ነው ያለኝ። ምን ላድርግ እኔ? ወይ ታቁር የኔ እግር እንኳን ብዙም ከፊትሽ ጋር ብዙ ልጅ አሁን ስተኛ ምናምን ግን እንትን ትራስ ታደርጋለህ እንዴ? ነው በጆሮ ነው የምትደግፈው? ያንተ ያንቺም ግን እየሳሳብሽ ነው። አረ ያንቺ እኮ የፋቂው ምልክት ናት። ያዝከው እንደዚህ የፋቂው ምልክት ናት። እንደዚህ ጆኔ አው የፒዛ ቅርጽ ነው መስሎ አንዳንድ እንደዚህ ቤት ውስጥ አይመለከተንም። ታውቁ ሶፍት የለኝም በቃ 2025 ላይ ቅጠል አቀረማ። አይዞሽ አራዳ ልጅ ቀን ይወጣል። የሆነ እንትን የፈረንጅ አይተመሰልሽ እንደዚህ ስትይ የአንደኛ ያዋጣ ስም ተሾመ በራቺ ተስፋዬ ስም እግዚአብሔር ይማርህ ብሎ 500 ብር ልኳል። ያው እዚህ ጋር ወንድማችን የምታዩት ቂጡ ላይ 2 ብጉንጅና ክንዱ ላይ 2 ብግር ወጥቶበት ለሱ ወደ ዱባይ ሄዶ እንዲታከም 500 ብር ላይ እያወጣሁለት ነው። ያው መልካም ስራ ለራስ ነውና እሺ። ቀጣይ ወይኔ ጁሲ ወጋ ነቀሉ ጋማ አንደኛ ነህ። እንደዚህ ወጋ ነቀል ባታቅ ኖሮ ተወፍር ነበር። ሰሚ አይ ስቲፍ አይ ቁም ነገር እንትን ፈልጌ ነበረ በማሊያ ለማሰራት የት ነው የምችለው? እንትን ባንቺ አይደል እንደሚል የፖስተሪን በማሊያ ኧረ ባንተ ሳይዝ አይኖርም። አቡጀሪ ቀዳ አሰፋ መቤቴነ እጢ የምትሆኑ ቲክታከሮች ተፋቱ። እንደው በመድኃኒዓለም እኔ ምን አደረኩኝ? ተልከሽ ነው? ቁም ነገር ንገሪኝ። ተልከሽ ነው ወይ ይከፈላችኋል? እኔ እኮ ዝም እኮ ነው ያልኩት። እንደ እኔ ሳወራ መከራ በቃ እሱ ሲያወራ ልክ ነው። እሺ በቃ ይላውራ በቃ ምን እናድርግ? በቃ ይሄ ቲክቶክ አናናቀን። በቃ ከዲኤስቲቪ ቤት እየመጡ እዚህ በቃ እንዳለ ያምሱናል። እኔ በጣም ነገር አላልኩም ነው ቂጡ ላይ ግንባሩ ተቆመጥ ደሱ ማሳከቢያ ብር እያሰባሰበን ነውና ቴሌብር ምን ሆኖበት ግንባሩ ተቆመጥ ቂጡ ላይ ግን ያሳክኛል ከቅድም ጀምሮ ተከዋታረ ሎሲ አፍ የሚያቀላውን ከረሜላውን ነው እንዴ ተጠቀምሽ? አፍ የሚያቀላውን ከረሜላ መጣሽ ነው የገባሽው? ታሪኩ በጣም ቆይ ነው። የመንግስት እጅ ያለበት አላለም እዚህ ጊፍት ላይ አንቅጣቱ ታኩር ለመሰለ ክፍሌ ትንሽ ስለሆነ እንቁላል ካፈነደው ይሸታልና ይገማል።
ምንድነው ፈሰስ ሲገመ ሄዳ እንደዛ ውስጥ ነው እየፈሳ እንቆላል ትላለህ እንዴ? ፈሳም ታወ ኬንዲ ጊፍት ደንዮ ኬነን ጋሽዬ የኔ ጌታ ሊሽሞን ሆነለው ትላንዳፍታ ጋይሳን ማርትላ ነገር ልንገሮት ጋሽዬ የደሽ ጂካኩ ጋሽዬ እሺ አንድ ነገር ልንገሮት ስሙኝ ጋሽዬ የቱ ወል ዊክስ ነስራትሽ ነኝ ጋሽዬ አንድ ነገር ብቻ ልንገሮት ጋሽዬ በሉኝ አንድ ነገር ልንገሮት እናቶትን እሺ ጋሽዬ አገኘሁት ጋሽዬ አበባ እንኳን ይውላ ምንም የሰጠኝ የለም አበባ ሰው እንዴ እንትን የወር አበባ ይስጧ ይሄ ስለሌላችሁ ፋሚሊዎች አሉሽ እንዴ? ፍላይስ ነበር ነው። አሁን ለምሳሌ እኔ ብደውል ይመጣ ሰው አለ። አረዘቻ እንደውም ብደውል ይመጣልሽ አለ። ሱቅ ምናምን አይደለም እዚህ ላይፍ ላይ ነው። አዋለ ቀሚስ አድርገህ ፊልተር ቀይረህ ውሃ ደፍተህ ቂጥህን እንደዚህ እያሞላሞት ትንሸራተትልኛለህ። እንደዚህ ምኑ ላይ ነው የምንሸራተተው? አልገባኝም። ምን አባህ ገባህ? እኔ ፍልክ ጋር ውጣና አስፋልቱ ጋር ትንሸራተትልኝ ስትፈልግ እኔ ምን አገባኝ? ያው ራሴ ብዙ ጊዜ ቂጡ ላይ ፊንጢጣ፣ ቂንጢጣ፣ ስንጢጣ፣ ዊንጢጣ የሚባሉ በሽታዎች ሲወርድ ሲዋረድ የመጡ በሽታዎች ያጋጥሙታልና እነዚህን ህመሞች ለማጥፋትና ወደ ህዝቡ ቶሎ እንዳይሰራፉ አንቺ ቅሌታም ሴትዮ ለምንድን ነው የምታይኝ? ለምን አባሽ ነው ቅጣቴን ማትቀጭው? እኔ ደሞዝ በየወሩ ምከፍልሽ እንደዚህ መተሽ ቅሌትሽን ቅሌታም እንድትሆኝ ነው ወይ? ጋሼ ሲጀመር ገጠር አክስቴታማ እኔ ልጠይቅ ነው ያሰናብቱኝ። እንደዚህ እየሰደቡኝማ ክብሬን ጥዬ እኔ ያንቱን ቃል አጥፍ የምን አባሽ ክብር ነው? አክስትሽ ባለፈው አልሞተችም እንዴ? ባለፈው አክስቴ ሞተች ብሎ ካለሽ ጀምሩ ጋሽዬ። እኔ ሲጀመር አንቱ ጋዜ በ2500 ብር ደሞዝ ወገቤን አልቆርጥም። አረብ ሀገር ሂጄ እንዴ ቆይ አንቺ አክስቶች አያልቁም እንዴ? አክስቶች ጋሽዬ አፈራባት ሞት ብሎ አንቱ ጋር እቃ ከማጥበው ወገቦትን ማሸው ነው የበለጠው። ይኸውልዎት ደግሞ በስነ ስርዓት ወገቤን ባለፈው አሞኝ አሸሽኝ እንጂ ከዛ በፊት ወገቤን እሺ ብዬሻለሁ። አንተ ሁሌታው ሽማግሌ ካዩ ይዩ ካረበዛለው ስለይዩ ተቀጭሽ ሂጂ አሁን እንትኑ አጥጣቢ እንዴ ያረክሽ ነው። አረጋሽዬ ብርድ ልብሶትን እዚህ የትም እየገረፈቱ እየመጡ ይሄ ጃኬቶትን እየረገጥኩኝ እኮ ነው። እሺ በደንብ ርገጭው፣ በደንብ ጠቢልኝ። ያኬትን በደንብ ጠቢ። ኮሌታው ጋሽዬ ከዚህ በላይ እንዴት ሊሾት ከዚህ በላይ ነግሬሻለሁ። እዛ ሀገርሽ ገብተሽ እዛ ሙጀሌሽን ከምታኪ እዚህ ብታጥቢ አይሳደቡ። ዝም ብሎ ከክብሬ ምንም አይበልጥ። ሮዚና ቆዩ ያራዳ ልጅ እኔ አላ ባለፈው ሲጀመር ኢንስታግራም ላይ ጥቁር ዶሮ ለምን ላክልኝ? መቼ ነው? እኔ ኢንስታግራም እንኳን ተጋባ አልጠቀምም። ፎሎ ተደራርገና እንደ አንተ ጋር አዎ በሚሴጅ የሆነ ጥቁር ዶሮ አላክልኝም። እንቁላል አስጥለው እኔ ምን አገባኝ ጋር አንደኛ ቅጣት ትዘፍናለህ የራስህን ዘፍን። ሁለተኛ ቅጣት ሻማ ታበራና በፈስ ታጠፋልናለህ። ሶስተኛ ቅጣት አዎ ቀይ መኪና ዝም ብሎ በቃ ላውር ነው የሚመስለው ላምበርጊኒ ንዳው። ልብስ ቀይሬ ልምጣ አስጀምረው። ውሃ ጠጣለሁ ችግር የለውም። ቶሎ ቀይረና ውሃ ለመጠጣት ልብስ ነው አስጀምረው። በቃ ምንድነው የምትቆጣኝ እንዴ? ምን አዲስ ነው እንዴ ለአንተ? እየተቆጡ አይደል እንዲያሳደጉ ከቤት ሲጀመር የሆነ ሰው ነግሮኛል። ቁራሌ ትሰርቅ ነበር አሉ ድሮ። ኬኛ ምናምንኛ እኔ በቃ ስመረው ሁሌ የሚያወራው ግላፉ ኬኛ እያለ በማላውቀው ቋንቋ በቃ እኔ እየተበዳደረውን አላውቅም። በቃ እንዴ ኧረ ልዌ ብቻ አትበል። ልዋጭ በል አንተ ልፋጭ።
ቶሎ በል። አንደኛ ቅጣት በዲቫ ሳሙና ሻወር ትገባልኛለህ። እስክስታ እየመታ ሳሙናውን እዚህ ጋር ትመታዋለህ። ከታች እስክስታ ትመታለህ፣ ከታች ውሃው ይመታል። ሁለተኛ ቅጣት ወተት የመሰለው የጠራው ሰማይ ወተት የመሰለው የጠራው ሰማይ የጠራው ሰማይ የጠራው ሰማይ ፋኖሱም አልሻም ደራገደ የሄደው ዘፈን ነው ዘፈን የምታወጣው አንተ ቅማና አንቺን እንዳላይ ነው የሚለው። አያት እኮ አንተ አያት እኮ መነጽርህን አውልቀህ እንዴ አላላየው ዘመኑን አትከተልም እንዴ? ዲስሬስፔክት ምን ነው ፍቅርሽ ባይጸና የዘመን አራራቼ ምን ሆነ? ከተቀጣ ተቀጣልኝ እንጂ ጌታን ዋርኒንግ ያመጣብኛል። ይሄው ምን ሆነ ነው እንዴ? ይሄው አይደል እንዴ ጠረኩት። ቢያመጣ በዚህ ፊት ያመጣ ነበር። እኔ ግን ከቺጋ አልጋ ላይ ራሱ ባይሽ ማለት ነው አልጋ ላይ ዝነኛው ላይ ነው ባይሽ። እንዴት ነው ልታይ የምችለው? አክቲንግ ነው የምለው እንጂ ታኩር እንደዛ እያደረገች ነው አለ ነው። ዘጠና ኪሎ 68 ኪሎ 68 ነሽ። ሜትር በዘጠና በፈጣሪስ 68 ኪሎ ነሽ። ሜትር በዘጠና ቁመት አሁን ያን ያገኘኝ ጊዜ የኳሱ ጊዜ ማለት ጥጋቅም ነሽ። አይ 61 ነበርኩ አንተ የኳሱ ጊዜ። አሁን ጨምሬያለሁ። አገዳ ብቻ ነው እንዴ የምትበለው? እኔ ለሰውነቴ ይጠነቀቃል። 66 ኪሎ ምን ትጠነቀቃለህ? ኖ ዶክተሬን የግል ዶክተሬን ሳማክረው እስከ 70 እስከ 75 ብሎኝ አሁን እንቅስቃሴ ፍርሻው ለጉሮሮሻው ለድምፅሽ ጥሩ አይደለም። ኖ ለሱም መፍትሄ አለ። ፕላምፕሌት አላዘዘልሽም በሆስፒታል ደረጃ? ኖ በበጀት ነው እሱ። ዝም ብለሽ በዛ በፍቅር ይኩንስ ባኛ ወክ እያደረግን ነው እንፈልጋለን። የለነ ነው ስጋ የሚይዘው ሰው ነው። ጺም ባወጣ አታገኘኝም። የአባቴን ፋብሪካ እያስተዳደርኩ ነው። አባቴ እዚህ ጋር ሁለት ፀጉር ነጩንም ጥቁሩንም ማይቀር የውጭ ሀገር ኳስ ታያለህ። አዳምጥ ሰውነት ቢሻውን የመሰለ ሰውዬውን ኳስ ሲያይ ራሱ አይደብርም? ጋይሶች ቁም ነገር እኮ ነው። ወጣቱ ቢያንስ ብራዘር አንተ አሁን የዘመኑን የወጠጤ ስታይል ነው እያረመድክብኝ ያለው። እኔ አይመችኝም። ስፖርቱንም በዳዴ ልታስኬደው። ኧረ ምንም ብራዘር አንተ ራሱ ይሄ መጀመሪያ ስማ፣ በዳዴ ሄደው ፊትህን አስተካክልና ግባ። የአሰልጣኝ አይነት ሙድ አታላምጥ። ቅዱሴ ምንድን ነው ቅዱሴ? ኧረ በእናትህ ጊፍተር በመጣ ቁጥር አታሳቃቸው። ገና ጆይን እንዳሉ ስማቸውን እየጠራ ችግር የለውም። በረብተን ከባለን ባበል ቀና እያልኩ አንተ በግ አንዳንድ አበባሽ አንዳንድ አበባ ኧረ በደምብ ተቀጣጠና ባበል ነው ያልኩህ። አንተ ጂም የደጋ አይደለም የታኩር በግ የገጨ ነው። ፋሚሊዎችን እንዴት ከበግ ጋር ታወዳድራለህ? በግና ፋሚሊ ምን አገናኘው? እኔ አንተ በግ ልሆን አልችልም። እዛው ከበግ ጋር በቃ ትሆናለህ አንተ በግ። ካልሆነ ደግሞ ረጥኩሻር ከላይ ልብ ቅርጣለች። ልብ ቅርጧ እንዲህ እስከምትሞላ እንዲህ ንኩት። ኧረ ጣትህን አትቆርቁር። በቃ ጆሲ ከሰጡ ይሰጣል። ምንድነው ፋራ የምታረጋችሁ? ከተጀመረ ስንት ቀኑ? ጣትህን አጎርጉር ያልከኝ ምንድነው እንደዚህ የምታከው? በቃ ከሰጡ ይሰጣል። ቲክቶክ ግን ባይኖር ምንድን ነበረ የምንሆነው? ግን እጣ ፋንታችን
እኔ በቃ በአሁኑ ሰዓት በቃ አንቺ ዲስትሮ ነበር ወይ አትክልት ተራ ነው ወይ ነው ቦታ እሱ ደላላ ነው። እኔም በጎችን ይዤ ሸገር ልመጣ ነበር ለገና ሸጣሪ ይመለስ አስመጭ እየተንከራተቱ ነበር። ወይኔ አምስት ቅጣት 5 በጊዜ በደብረ ሲና ላጥላጥላጥላት እያልኩ ስማ ጭራሽ ነገር አኩሬ ራሴ ደግሞ እዛ አምቦ ማለት ነው ሁላጫዋሽ ነው አይደለም ዴቲቪ ተርጋው አይደለም ራቼማ ቦርሊ ገዲ ሞኒ ገዲ ጉማዳም በደፍና ለዚህ ነው ያረሙና ገዲ ቦርሊ ገዲ ሞኒ ገዲ ነሂ ቦርሊ ሀኒ ሲንጃልዳ እያለች ናው ምን የሚሆን ይመስላል? ፓርኪንግ ነው ባካ የሚሆነው ጅን ስለሆነ ቀጀለው ነው ስቲቭ ሻሻ ነበር የምትሆነው። እግር ነካ እያደረገ መናኸሪያ ምንድን ነው ይሄ መተኪያ የምትበሉት በለው? ያው የተገኘው ነው እንግዲህ የተመጣጠነ ድርቆሽ ፍርፍር ላይ ድርቆሽ ፍርፍር በሱ እንደ እባብ ቆዳ ነው እንደምትቀይሩት ወይስ ለውጥ ነው? ፍርፍር እየበላ በእንትን አረ ድርቆሽ ፍርፍር ያለው ፕሮቲን አንተ እስካሁን እስከ ዛሬ ተደብቀናል። ታውቃለህ? ዝም ብላችሁ ወይ ከጀርባ ኮባ ነገር ትከሉና ፈጥፈጥ ጠንጨ ጋብራችሁ ወይ የሆነ አስጨርጨር ነው ይነግርላችኋለሁ ሄዳችሁ ፕሮሞሽን ሰሩና ትበላላችሁ። ቆይ ነው የማንም ልቅምቅም የሰው ልክ አያውቅም። አባቴ ዱላ ይዘህ ቦይ የምጨፍረው አይደለም፣ ዝም ብለህ አሁን ራቺ ለዚህ ንቀትህ ምቀጣ ቅጣት ስማ። አንደኛ ቅጣት እንዳታነጨልጭብኝ ደግሞ በፀጉሪ ቅርጽ አትስደበኝ። ይሄ የፋቂው ቅርጽ ፀጉሪ ወይ ተላጨው ወይ የሆነ ነገር ታብታብ ቆዳ ኮፒሊንክ ቆዳ ታብታብ ቆዳ። አንደኛ ቅጣት የእንትን ነጭ ብርድ ልብስ ታመጣለህ፣ ሶፍት ታመጣለህ። እዚህ ፈጭጭ ጋር ይሄ ሽምብራ ሽት የመሰለ ልጅ ወይ መውደድ ነው የማይብሽ ፍቅር ነው የማይብሽ ከማንም እኔ ጋር ያላችሁ ሁላችሁ ፊቴ ንኩት 300 ይድረስ። እሺ አንተ ባምቡሌ እኔ እንዳይደክማችሁ ላሽ ባልኩኝ ቂጠን ቢነኩ 300 ይድረስ። ኖ ቆይ ፊቴ ንኩት። እግዚአብሔርን ፊቴ ነው ተካክ የሆነ ልጅ ሁላችሁ ፊቴ ነው 300 ከዛ እንዳይበልጥሽ ባምቡሌ ነው ያለኝ። እኔ ስጀመር ነው ጊፍት ነው አይደለም የከክ የሆነ ልጅ አለቅ ቀድሞ ምን ማድረግ ይቻላል? በእርግጥ እውነቱን ነው። ራሴ ግን ዛሬ የሌላ አፍርተሻል።